በኢትዮጵያ ከምሽቱ 11 ሰዓት ከምሽቱ ሱብሂ ማለት እኮ ነው። ንጋት ላይ 12 ሰዓት 11 ሰዓት ላይ በቃ ከ12 ሰዓት እስከ 4 ሰዓት ውስጥ አለው። ትተኛላችሁ ያን ሰዓት? ጧት ላይ መግባት ይችላል። ጧት ላይ በቃ ቢያንስ ከአንድ ሰዓት በኋላ መግባት ይችላል። በቃ ታገኛታለህ። ጌምሽ ምናምን ጨርሰሽ እኔ መቼ ሳለው ላይ ብለ ያለው በቃ ስለዚህ አሪፍ ነው። ለኔ ይጠቅመኛል እንደናንተ አይነት ፌመሶች ጋር ምናምን መገናኘቴ። አሁን ወረቀት የተሰራልህ በአፍሪካ ተመዝግቧላ? በአፍሪካን ድንቃድንቅ መዝገብ ላይ በሰይፉ ፋንታሁን ሾው ተቀብያለሁ። ሰርተፊኬቱ ማለት ነው። አሁን ወርልድ ጂኒየስ ቡክ እንትን ላይ ሪከርድ ላይ ለመመዝገብ ነው እንግዲህ ከዓለም ቁጥር 1 ነው በምላሱ ርዝመቱ ማለት ነው። እንደገና በልዩ ተፈጥሮ ደግሞ እዚህ 3ኛ ደረቱ ማለት ነው። ስለዚህ እዛ መዝገብ ላይ ብታርፍ እኔ አሁን ምልህ ማለት ነው እውቀት ያለው ሰው ዌብሳይታቸው ላይ ምናምን የራሳቸው ድረገጽ ላይ በተደጋጋሚ ኢሜል ማድረግ ሙሉ መረጃ ለነሱ ቢላክ ተደራሽ ይሆናል ባይ ነው። እየሞከርኩ ነው። ያው በሌላም ሰው ቢሆን እየሞከርኩ ነው። አዎ አንድ ማኔጀር ዝም ብለህ ማኔጅ የሚያደርግ ሰው ብትይዝ አሪፍ ነው። ትንሽ በዚህ በኢንተርኔት ዘርፍ ላይ የሚችል ሰው ካለ በደንብ ኢሜል በተደጋጋሚ ኢሜል ይደረግላቸው ምላሽ እንደሚሰጡ ተስፋ አለኝ። አዎ ተስፋ አደርጋለሁ። ያው ከዚህ በፊት እኮ አንተ እንደምትሆን እርግጠኛ ነን፣ ነገር ግን በኢሜል ላክልን ብለው ፍሬንድም ሁላ አድርገውኛል። ያው እንደነገርኩ አይ ነው። ስለዚህ ኢሜል በደንብ የሚያደርግልህ ሰው እየተከታተለ በየጊዜው ያድርግ። ከዛ ውጭ ደግሞ ሰበቡ ዝም ብሎ እዚሁ ቫይራል ላይ እንዲወጣ ምናምን ካልክ ዞሮ ይተባበረዋል ማንም ሰው ዝም አይል እና በርታ ልልህ ፈልጌ ነው ወደ ስራ እየወጣሁ ነው። አዎ ቤታ መቼ ተባባል? ነገ ጧት 1 ሰዓት ላይ ተባባልናል። አንተ በቃ አየችህ እኮ ኤኒታይም በነገ የሚሆን ከነገ ወዲያ የሚሆን ጌም ጨራርሳ ምናምን ጓደኞቿ ጋር ስትዝናና በወሬ ሰዓት ተገኘታል። አይ ችግር የለም። በጌሚንግ ሰዓት ካየኝ ቢመጣ እነሱ ፕሮግራም ካለሽ ቢዚ እንዳያረግሽ ማለት ነው። ጓደኞቿ እየጠበቋ ከሆነ ጨርስ እንዳያረግሽ ከዛም ትተላል። አይ ነፃ በሆነችበት ሰዓት ላይ ችግር የለም። ኤኒታይም ትቀበላለች። በቃ እሺ እንደዛ እናደርጋለን። ስላገኘሁሽ ደስ ብሎኛል። አድናቂሽ ነኝ። እሺ ወንድም ማለት ኦኬ እሺ ቻው። መሸኛ የኔና ያንተ እናስተ 1 2 በይ በቃ እሺ ቴንኪው ወይ ጉድ በስመ አብ። ነገ ማለት ነው። ነገ ካልፈራሽ ማለት ነው። ካልፈራሽ ሁለታችንም አውጥተን ወደ ላይ ማንና ማንም ያወጣው የኔ? አዎ ካልፈራሽ ማለት ነው። ኧረ አልፈራም ግን በስመ አብ ወመንፈስ ቅዱስ ምላስን ቅድም ጎልጎልክብኝ። አልፈራም ግን እኔ ምላሴን አውጣለሁ። አብረን ነው። አዎ እሺ በቃ እሺ አወጣለሁ። እሺ ለማንኛውም እንገናኛለን። ስላገኘሁሽ ደስ ብሎኛል። ቴንኪው ከድር ቴንኪው። እሺ ይመችክ። እሺ መልካም ቀን ወንድም። ቤብ ደህና ደሪ። በቃ ኔትወርክ ይሰማል ወይ? መጣሻው ንገረኝ ወሬውን። ምንድን ነው ያ እየሰማን ያልከኝ? እየሰማን ነው ደግሞ እንደምን ወሬ ኖ ሌላ ወሬ ነው ያልኩ። ሌላ ወሬ አንተ ደግሞ አንተ ፋራ ሌላ ወሬውን ቅድም ስለ አሜሪካ ምናምን ልምጣ ያልከው ወሬ በውስጥ ንገረኝ። እሱን መምጣት ፈልጋለሁ። ውሰዱኝ ቪዛ እኮ አሁን ጻፍልኝ። እሺ ቻው ደህና ደሪ። በ2 ደቂቃ ውስጥ ካልጻፍክልኝ መቼም አልመልስልም። ደህና ደር ቻው ባይ። እሺ ወሬ እያወራሁ ነው። እፋ እሞኛል።